የልዑልዬ እናት ታሪክ እየሰራች ነው። ሄርሜላንና ኤፍሬምንም አስታርቀዋቸዋለች ማለት ነው። ከእንግዲህ በኋላ ሰላም ሆነን በፍቅር አብረን በእህትነት እንቀጥል ብትላትም አብርሽና ሄርሜላ ፍራቻ አድሮባቸዋል ማለት ነው። ምነው ሄርሜላ ይህን ያህል ዳይመንድ ነኝ አልሽ ማለት ነው። እና አንዴ እጅ ከበደኝ። ምነው አብርሽ ስትጋደሚ አልከበደሽም? እጁን ሲያረግብሽ ከበደሽ ማለት ነው። በእውነት የሰው ባል ቀምተሽ ጭራሽ ናፈከኝ እንዲሆን እያልሽ ትበጣጥሻለሽ ማለት ነው። በእውነት የዘራችሁትን ደግሞ ታጭዳላችሁ። ነገ ዛሬ በሩታ ላይ ከልጇ እውነቴን ነው የ6 ወር ህፃን ልጅ እያላት ባሏን ቀምተሽ የወሰድሽ ሴት ነገ ደግሞ አንዷ ካንቺ ላይ የዛሬ ዓመት ቀምታ አብርሽን ትወስደዋለች። ምንም መሄድ የለመደ ወንድ አይቆምም። ምንም በሉ ምንም ማለት ነው። በእውነት እኔ ሩታ እኔ ጀግና ናት። አሁንም ትችላለች። ለነገሮች እንግዲህ ቻሌንጆችን ብዙ ቻሌንጅ አልፋለች። አሁንም ትወጣዋለች ብዬ አስባለሁኝ። ሰላም ጤና ይስጥልኝ። እንዴት አላችሁ? ሰላማችሁ ይብዛ። ለቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ እያረጋችሁ ቤተሰብ ሆኑ። ነባሮች መታችሁ ስለምታበረታቱኝ አስተያየት ኮሜንት ስለምሰጡ የሩታዬ እህቶች መልካም ምኞታችሁን እውነቴን ነው እጃችሁ ቁርጥማት አይንካው። ለሀገራችሁ በሰላም ያብቃችሁ። ኢትዮጵያን ሰላሟን ያብዛልን። ያው ዞረ መግቢያችን ስለሆነ ማለት ነው ጋይስ። እንግዲህ ሩታዬ ይህን ሰሞን እውነቴን ነው ደስ ብሎኛል። በመልካም ነገር እየመጣች ነው። ከበቀል ይልቅ ይቅርታ ይበልጣል ብላለች። በቃ ሰላም ይበልጣል ብላ አብርሽንም ሆነ ሩት ሄርሜላንም ይቅርታ ጠይቃለች። ያለ ጥፋቷ ይቅርታ ጠይቃለች። በእውነት ጥፋተኛንም ብለው ይቅርታ መጠየቅ የነበረባቸው ሄርሜላና አብርሽ ነበሩ። አብሶ ሄርሜላ ማለት ነው። በእውነት ለምን የሰው ባል ስለቀማች። ለምንድን ሄርሜላ የምትጠይቀው ታላችሁኝ? የሰው ባል ስለቀማች፣ የልዑልን አባት ስለቀማች ተፋተናል እያለ ደግሞ ይሄ አብርሽ ጉራውን የሚጎርረው ማለት ነው። ሄርሜላ እኮ የመጣችው ሩታና አብርሽ ሳይፋቱ ነው፣ ትዝ ካላችሁ ማለት ነው። እና ገና ሳትወልድ ነው ሄርሜላ የመጣችው። ያኔ ታዲያ ተፋተው ነው? ስጦታ ስትሰጠው ተፋተው ነው? ከንፈሩን ስስመው ግንባሩን ስስመው ተፋተው ነው? እወድ ካለው አፈቅር ካለው ብላ ቀለበት ሰርልኝ ስትለው ተፋተው ነው? ሳይፋቱ ነው። ትልቁ ለትዳራቸው መፍረስ አብርሽ ራሱ ነው። አብርሽ ራሱ ነው። ሩታ መስዋዕት እንድትከፍል ያደረገው አብርሽ ራሱ ነው። እውነቴን ነው የምላችሁ። አያያዝ ስላላወቀች ነው፣ ክብር ስለሌላት ነው ለባሏ ብላችኋል ማለት ነው። ሲያከብረኝ ነው እኔም ባሌን ማከብረው። በእውነት እሱ እየተንዘላዘለ ዝሙት እየሰራ እየመጣ ባሌን አከብረዋለሁ ማለት ዘበት ነው። ሁላችንም ይሄ ነገር በእኛ ላይ የደረሰ ቢሆን ይሄ በእኔ ላይ ቢደርስ ሩታ እንደውም ከሩታ በላይ ነው የሆነ ነገር መበቀለው። በህይወት እንዲኖርም አላረገውም ተፈለገ ማለት ነው። እና እሷ እንደውም ትተዋለች። በእውነት ይሄን ደግሞ ያው የደረሰበት ቁስል ያለበት ነው የሚያውቀው። ይሄ ዝም ብላችሁ በየኮሜንቱ እንደው ይሄ ኮሜንት ተመቸን ለመጻፍ ብላችሁ እጃችሁን ሾል እያረጋችሁ የምጽፉት እንትን አይደለም። ይሄንን አልቀበለውም። በእኔ በኩል ይሄ የግል የራሴ አስተያየት ነው ማለት ነው። እና እንግዲህ ካጠፋው ያው ይቅርታ አድርጉልኝ። ወደ ሄርሜላ ስንመለስ በቃ ይቅርታው ስልክም እየተደዋወን እህታማቾች ብንሆን ብለሽ ነበረ። ብዙ ጊዜ ጓደኛ ብንሆን ብለሽ ስለጠየቅሽኝ አሁን ሰላም ስለወረደ ጓደኛሞች እንሆን። የቸገረሽን እኔ ልሰጥሽ፣ የቸገረኝን አንቺ ልሰጪኝ። በቃ ማህበራዊ ኑሯችን ቪዲዮም ስንሰራ በሰላም እንስራ፣ በቃ ቤተሰብ እንፍጠር ብላለች ሩታ ማለት ነው። ይሄ ጉዳይ ላይ ቀድማ የጠየቀቻት ሄርሜላ ናት ከዚህ ቀደም ማለት ነው። እና አሁን ደግሞ ሰላም ሲፈጠር ሩታ በድጋሜ ብትጠይቃትም አብርሽ ፈቃደኛ አይደለም። አይታችኋል። ከኔ ውጪ ጓደኛ የላትም፣ የሴት ጓደኛ ስለሌላት እንድትይዝም አልፈልግም አለ። እኔም የወንድ ጓደኞች ቀንሻለሁ፣ የሉኝም፣ አይተክኛለሁ። እኔ እሷ ጓደኛ ነኝ፣ እሷ ደግሞ የኔ ምን ነው ከዚህ ቀደም እውነቴን እኮ ነው ያን ሁሉ መንጋ በሰልፍ እያመጣክ አብረክ እንዴ
ሩታን ስታስለቅስ የነበረው ዛሬ ነው የነቃከው? ዛሬን የተማርከው? እውነት ተምረክ አይመስለኝም። ይሄን ነገር ሩታ ስለጠየቀች ብቻ ሄርሜላንና ሩታን ለማራራቅ የፈጠርከው ድራማ ሙድክ ይመስለኛል፣ ሿሿክ ይመስለኛል አብርሽ ማለት ነው። በእውነት ግን ኤፋ አሁንም ቢሆን ከሩታ አልተለየም፣ እንዳያችሁት ነው። ከሩታ ጎን ነው ማለት ነው። ሰው ሁሉ የማይቀየር የለም ጋይሶች፣ ፈጣሪ ብቻ ነው የማይቀየረው። አይታወቅም ነገ ደግሞ እሱም ሄዶ ሩታ ምን እንደሚላት ማለት ነው። እና ከዚህ ቀደም በጣም ቡዜንም ስናመሰግናት እውነት ትክክለኛ እህት ናት እያን ስናሞ ግሳት ነው ማለት ነው። ከዛን የእኛ ማሞገስ እውነቴን ነው በአንዴ ሩታን እንትን ያለቻት። ዴቭንም አይታችሁት ከሆነ ብዙ ጊዜ ለሩታ እየታገለ ነበረ። እሱ ያው አብርሽንም ይቆጣል። በነገራችን መልካም ነገር ነበር እየሰራ ያለው እና ሁሉም ተቀይሯል። ሁሉም አስመሳይ የሆነ ነው። ሁሉም ለራሱ ጥቅም በየቻናሉ እየመጣ ለራሱ ጥቅም ለራሱ ገቢ ዶላር እንዲቆጥርለት ቢዝነስ እየሰሩ ነው። አዎ ቢዝነስ እየሰሩ ነው ማለት ነው። ሁሉንም አይታችሁ ከሆነ ሜሪንም ብትሉ ለራሷ ቢዝነስ ነው። ዳኒም እንደዛ ሁሉም እያስመሰሉ ነው። ግን ሩታን የጠቀሟት መስለው ጭራሽ እሷ ያልሆነ ነገር ውስጥ እንድትገባ እየገፋፏት ነው። አቤልን ተመልከቱ። መጀመሪያ ሄርሜላን ሲያመጣት ወደ አብርሽ ህይወት ማን የጠቀመ መስሎት ነው? አብርሽን የጠቀመ መስሎት እሱም ለራሱ እየተጠቀመ ነው። በዛውም ዙር ደግሞ ለሄርሜላ ቻናል ተከፍቶ መጣ። አያችሁ፣ ሁሉም ለራሱ ገቢ እያመቻቸ ነው ማለት ነው። አብርሽና ሩታ ከተጣሉ ጀምሮ ያልተከፈተ ቻናል ቁጠሩ እስኪ፣ በእውነት ቁጠሩ ማለት ነው። ያው ከሩታ ቤተሰብ መጀመሪያ ቻናል የተከፈተላት ሜላት እንደሆነች እናውቃለን። ሩታ ሳይከፈትላት ማለት ነው። እና ለሩታ ቻናል እንዲከፈት በጣም ድምጽ የሆነችው ሜላት ናት። መጀመሪያ ለሩታ አልተከፈተም ነበረ። አብርሽ ሲሸቅል የነበረው በሩታ ነበረ። መጀመሪያ ጊዜ ቻናል የላትም ታውቃላችሁ። ሜላት ነበራት። ሜላት ለምንድን ነው ለሩታ የማይከፈተው ብላን ያስከፈተችውና በሩታ ያልፈመሰ የለም። ሁሉም ለራሱ ጥቅም እያስመሰለ ነው ያለው። ስለዚህ እርቅ በመውረዱ ደስ ብሎኛል። ግን አሁንም ፍራቻ አለባችሁ ማለት ነው። መንገድ ላይ ተተያያችሁ ብቻ ሰላም ሰላም ተባብላችሁ ታልፋላችሁ እንጂ የምትገናኙበት እንትን እንዲኖር አልፈልግም እያለ ይገኛል። ወደ ልብሱ ደግሞ ስንመለስ እሁድ እሁድ የምንለብሰው ልብስ ይሄ ነው እያለ እንግዲህ እየጎረሩ ነው አይታችሁ ከሆነ ማለት ነው። እና ቆይ ስንት ዓመታቸው ነው እነኚህ ሰዎች በትዳር? እሁድ እሁድ የምንለብሰው በቃ አንድ አይነት ማች ነው። የሩታም አንድ አይነት ነው በነገራችን። እዚህ ውስጥ ቲሸርቱ ብቻ የኤፋ ይለያል እንጂ ሶስቱም አንድ አይነት የለበሱት። በእውነት እኔ ከሁሉም የታየኝ የሩታ ፈገግታ። ሄርሜላን ኤፋ ይቅርታ ሲጠይቅ የሩታ ፈገግታ ነው የታየኝ። ሌሎቹን ተዋቸው፣ አብርሽንም ተዉት፣ ሄርሜላንም ተዋት። ለምን? ቀማኛ ስለሆነች ነው እንጂ ሄርሜላንም ያወቅነው ሶሻል ሚዲያ ነው ያስታወቃል። ሩታንም ማን ነው አብርሽንም ኤፋንም ማለት ነው። ግን ቀማኛ ስትሆኑ እውነቴን ነው አሉ እኮ ወልደው ተለያይተው ሌላ ባል የሚያገቡ ሌላ ሚስት የሚያገቡ። እንደዚህ አይደለም። ቢያንስ 80ቸውን አውርደው በልጃቸው ጉዳይ እንጂ በሌላ የማይገናኙ ከሆነ ነው። እነኚህ እኮ አብርሽና ሩታ ገና ሳይለያዩ ነው መታ ጉብ ያለችበት። በራሷ ፍቃድ ነበረ ተንበርክካ ቀለበት አድርግልኝ ብላ ያመጣችው እና እንደ ቀልድ እንደ ፕራንክ አስመስላ እንግዲህ ወደ እውነት ቀይረውታል። ግን መጨረሻ እኔ የምፈልገው የአብርሽ መጨረሻ ምንድን ነው? የሄርሜላስ መጨረሻ ምንድን ነው? አብርሽ እንደዚሁ ሴቶች ላይ እየተጫወተ ቀለበት አደረኩልሽ እያለ ሁሌም እየተንበረከከ በሴት ልጅ እድሜ በሴት ልጅ ውበት በሴት ልጅ እውነቴን ነው መጫወት ነው ወይ ቁማር መጫወት ነው ወይ ስራው ነው እኔ የምለው ማለት ነው። እና መጨረሻውን ነው ማየት የምፈልገው በእውነት። ሩታዬ ደግሞ አሁን ባለሽበት አቋምሽ ቀጥይ፣ ጉዞሽን ወደፊት፣ ማንንም አትስሚ፣ ራስሽን ትሪት እያደረግሽ ማለት ነው።
ጠላት መቃጠሉ አይቀርም። አሁንም ይቅርታ ብትጠይቂያቸውም ፍራቻ አልለቀቃቸውም። ስለዚህ አንቺ ጀግና የልዑልዬ እናት ቀጥይበት ጉዞሽን ወደፊት